ውድ የአሃዱ ቤተሰቦች ኢትዮጵያ በታሪኳ ጎልተው ከሚጠቀሱላት የኪነ ጥበብ ሰዎች መካከል ገብረ ክርስቶስ ደስታ ስሙ ይጠራል። ይህ ሰው በስዕል ጥበብ በዘመኑ በዓለም አቀፍ ደረጃ ከዋክብት ከሚባሉት አንዱ ነበረ። ከሳላቸው ስዕሎች ውስጥ ጎልጎታ ኤሎሄ ስነ ስቅለት ይሰኛል። የኢየሱስ ክርስቶስን ስቅለት በስዕል ያሳየበት ነው። በዓለማችን ላይ ያሉ ታላላቅ ሰዓሊያን የክርስቶስን ስነ ስቅለት በየራሳቸው የምናብ ምጥቀት ስለዋቸዋል። ታዲያ የኢትዮጵያዊው ሰዓሊ የገብረ ክርስቶስ ደስታ ጎልጎታ ኤሎሄ ስነ ስቅለት በምን ይለያል? በዛሬው ኢትዮጵያዊ ስንክሳራችን ገብረ ክርስቶስንና የክርስቶስን ስነ ስቅለት በጥቂቱ እናነሳሳለን። ጥበቡ በለጠ ነኝ። ኢትዮጵያ በዓለም አቀፍ ደረጃ ስሟን በጥበብ መድረክ ካስጠሩላትና ከሚያስጠሯት ልጆቿ መካከል ገብረ ክርስቶስ ደስታ ሁሌም ስሙ ይጠራል። ዛሬ ባጸደ ሥጋ ከጎናችን ባይሆንም በሥራዎቹ ግን ስሙ ሁሌ ይጠራል። ይህ ሰው ከሳላቸው ስዕላት መካከል ጎልጎታ ኤሎሄ ስነ ስቅለት የተሰኘው እስከ ዛሬ ድረስ በምድሪቱ ላይ ከተሰሩት የኢየሱስ ክርስቶስ ስነ ስቅለት የሚያሳዩ የጥበብ ሥራዎች መካከል በልዩነቱ ይጠራል። ልዩነቱ ምንድነው መባሉም አይቀርም። የተለያዩ ሀገራት ታላላቅ ሰዓሊያን የክርስቶስን ስቅለት ስለዋል። ነገር ግን የገብረ ክርስቶስ የተለየበት አሳሳል ክርስቶስን በደሙ ብቻ ነው የሳለው። በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን ያሳየን በደም ብቻ ነው ገብረ ክርስቶስ። መልኩ ቆዳው አይታይም። እስካሁን ድረስ ይህ ስዕል ካስገራሚነቱ ባሻገር ፍልስፍናው እይታው ጥበበኞችን ሁሉ በከፍታ እንዲያዩት አድርጓቸዋል። ይህን ስዕል እንዴት በደም ምስል ብቻ አስቀመጠው ተብሎም ይጠየቅም ይሆናል። አንዳንድ ሰዎች ሲናገሩ ገብረ ክርስቶስ ደስታ በ1950ዎቹ ዓመታት ውስጥ ባንዱ በአዲስ አበባ ዩኒቨርሲቲ በዓለ ስነ ጥበብ ትምህርት ቤት አስተማሪ ሳለ ለተማሪዎቹ አንድ ሥራ ይሰጣቸዋል። ይህም የኢየሱስ ክርስቶስን ስቅለት እንዲስሉ ነበረ። ተማሪዎቹ በየራሳቸው ምናባዊ ከፍታ የክርስቶስን ስቅለት ሰርተው አመጡለት። አንደኛው ተማሪ የሳለው ግን የተለየ ነበረ። ይህም ተማሪው ክርስቶስን መልኩን ጥቁር አደረገው፣ ኢትዮጵያዊ ገጽታም ሰጠው። ገብረ ክርስቶስም ገረመው። ተማሪውንም ጠርቶ ጠየቀው፣ ክርስቶስን ለምን ጥቁር አደረግከው አለው። ተማሪውም መለሰ፣ እንዲህም አለ፣ ክርስቶስ ፈረንጆችን ሊመስል አይችልም። ነጮች ክፎች ናቸው፣ ሀገር ይወራሉ፣ የጭካኔ ሥራ ይሠራሉ። ደቡብ አፍሪካን እንኳን ማየት ይቻላል። ነጮች ክፉ እያደረጉባቸው ነው። ጥቁሮች ግን የማንንም ሀገር አይነኩም፣ ሰላማዊ ናቸው። ስለዚህ ክርስቶስም ሰላም ነው፣ ጥቁር ነው ሲል ተማሪው መለሰ። ታላቁ መምህር፣ ታላቁ ሰዓሊ፣ ታላቁ ባለቅኔና ገጣሚው ገብረ ክርስቶስ ደስታ በዚህ ተማሪው አስተሳሰብ ተገረመ። የተማሪው አመለካከትም መምህሩን ገብረ ክርስቶስን ሌላ ነገር እንዲያስብ አደረገው። ገብረ ክርስቶስን ስነ ስቅለትን እንዲስል ምክንያት ሆነው። ገብሬ ኢየሱስ ክርስቶስን ስቅለቱን በመስቀሉ ላይ የተቸነከረውን አካሉን መልኩን ሳያሳይ በቀይ ቀለም ወይም በደሙ ብቻ ሳለው። ተማሪዎቹም ጠየቁት፣ መምህር ሆይ ይህ ስዕልህ ምንድነው አሉት። ገብሬም መለሰ፣ አያችሁ ተማሪዎች፣ ክርስቶስ እዚህ መስቀል ላይ የተሰቀለው ለፈረንጅ ወይም ለጥቁር ወይም ለሞንጎሉ ወይም ለቻይናው ሳይሆን ለሁሉም ነው። ክርስቶስ ሰውን ነው የሚመስለው። ለሁሉም የሰው ልጅ የሚመስለው በደሙ ነው። ሁላችንም ያለን ደም አንድ ቀለም ነው፣ ቀይ ነው። ክርስቶስም ነፃ ያወጣን በነፃነት እንድንኖር የተሰቀለልን በደሙ ነው፣ በመልኩ አይደለም እያለ ያ ታላቅ ጠቢብ ገብረ ክርስቶስ ደስታ ለተማሪዎቹ አስረዳቸው። የገብረ ክርስቶስ ያ ስዕሉ ርዕሱ ጎልጎታ ኤሎሄ ስነ ስቅለት ይሰኛል።
በ1960ዎቹ መጨረሻ ላይ ገብረ ክርስቶስ ደስታ ከሀገሩ ኢትዮጵያ ተሰዶ ወደ ጀርመን ሀገር ሲሄድ ይዟቸው ከሄዳቸው ሥራዎቹ መካከል አንዱ ነው። በጀርመን ቆይታውም ስዕሎቹ በቋሚ ሙዚየም ሚዩኒክ ከተማ ውስጥ ይታዩለት ነበረ። ገብሬ ጀርመን ውስጥ ለተወሰኑ ጊዜያትም ቆይቶ ወደ ምድረ አሜሪካም ተሰደደ። ሲሰደድ ግን ለጀርመን መንግሥት ስዕሎቹን አደራ ሰጠ። እነዚህን ስዕሎቼን ጠብቃችሁ አኑሩልኝ፣ በሕይወት ከሌለው ሀገሬ ኢትዮጵያ ደግሞ ሰላም ስትሆን ወደ ሀገሬ ላኳቸው ብሎ ኑዛዜውን ሰጠ። ወደ አሜሪካም ተጓዘ። አሜሪካ ውስጥ ስዕልን ለጥቂት ጊዜያት ካስተማረ በኋላ በ1974 ዓ.ም ኦክላሃማ ውስጥ በድንገት ታሞ ታላቁ ጠቢብ ገብረ ክርስቶስ ደስታ አረፈ። በዚያ ጊዜ ብቻውን ነበረ። እዚያም ተቀበረ። እስካሁንም ድረስ ይህ ታላቅ ኢትዮጵያዊ ሀገሬ እንዳለ አጽሙ በሰው ሀገር ይገኛል። ስዕሎቹ ግን በ1990ዎቹ መጨረሻ ላይ ወደ ሀገራቸው ኢትዮጵያ እንዲመጡ ተደረገ። ይህም የሆነበት አዲስ አበባ ውስጥ ያለው የጀርመን የባህል ተቋም የፕሮግራም ዳይሬክተሯ በወይዘሮ ተናኘ ታደሰ አስተባባሪነት በጓደኞቹ፣ በተማሪዎቹ፣ በአድናቂዎቹ ትብብር እና ርብርብ የገብሬ ስዕሎች ከተሰደዱበት ጀርመን ሀገር ወደ ኢትዮጵያ መጡ። ወዲያውም የገብረ ክርስቶስ ደስታ ማዕከል ተብሎ በስሙ በተሰየመው ሙዚየም ውስጥ እንዲቀመጡም ተደረገ። ዛሬም ድረስ በአዲስ አበባ ከሚገኙ ሙዚየሞች መካከል ይኸው የገብረ ክርስቶስ ደስታ ማዕከል አንዱ ነው። ገብረ ክርስቶስ ደስታ የቀዳማዊ ኃይለ ሥላሴን ሽልማት በስዕል ያገኘም ነው። ሰዓሊው ገጣሚው ገብረ ክርስቶስ ደስታ በጣም ብዙ ታሪኮች ያሉት ታላቅ ሰው ነበረ። ወደፊትም ከሕይወት ገጹ ገለጥ እያደረግን እናወጋለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።